የሰው ልጅ በምድር ሲኖር በብዙ ፈተና ውስጥ እንደሚያልፍ ቢታወቅም እንደ ረሃብ ያለ ፈታኝ ችግር እንደሌለ ግን ብዙዎች ይስማማሉ። ሆድ ለነገ ብለው የማያሳድሩት እንደ ክፉ አበዳሪ አሁን ካልሰጠህም ብሎ የሚያስጨንቅ ሆኖ ሳለ የሚላስ የሚቀመስ በሌለበት ሲሆን ደግሞ ሰቀቀኑ ምን ያህል እንደሚሆን መገመት አያዳግትምና በትግራይ ክልል ሕጸጽ የተከሰተው ረሃብ እጅግ አሰቃቂ ሆኗል። ሰዎች በረሃብ ምክንያት ተጎሳቁለው እየሞቱ መሆኑም ተሰምቷል። በረሃብ የሰለሉ ድምጾች የድረሱልኝ ጥሪ እያሰሙ ነው። ከቦታው የተሰማው መረጃም መላ ህዝብን ያሳዘነና በእንባ ያራጨም ሆኗል። እናቶች ሆዳቸው ከጀርባቸው ተጣብቆ ራበኝ ሲሉም ተሰምተዋል። በጉብዝናቸው አርሰው ቤተሰብ ያስተዳደሩ አባቶች ዛሬ ላይ ቀን ጎድሎባቸው አንጀታቸውን የሚደግፍ ቁራሽ አጥተው ከአልጋ ውለው ታይተዋል። ህፃናት ረሃብና ጥም ተፈራርቆ ደቁሷቸው የልጅነት ወዛቸው ነጥፎ ጉርሻ ለማግኘት ሲሻሙም ታይተዋል። እጅግ በሚያሳዝን ሁኔታ በርካታ ሰዎች ራበን እንዳሉ የሚጎረስ ሳያገኙ በጥም የተቃጠለ ጉሮሯቸውን ይዘው አሸልበዋል። ከረሃብ ጋር ተያይዞ የሚመጡ በሽታዎች በእንቅርት ላይ እንደሚባለው ሆነው ሰዎችን ወደ ሞት እየሸኙ መሆኑም እየተነገረ ይገኛል። እስካሁን ፋታ በማይሰጠው ረሃብ ምክንያት ከ300 በላይ ሰዎች ህይወታቸው ማለፉ ተሰምቷል። ሰው ሆኖ የረሃብን አስከፊነት የማይረዳ ባይኖርም በቦታው እየሆነ ያለው ልብ ሰባሪ ክስተትን ለማወቅ በማህበራዊ ሚዲያ ላይ የተለቀቁ ተንቀሳቃሽ ምስሎች ከቃል በላይ ሆነው ተገኝተዋልና በርካታ ሰዎች እየተረባረቡ ሲሆን በክልሉ የሚገኘው ፓርቲ ያልተጠበቀ መግለጫ አውጥቷል። የጦርነት አስከፊ ገጽታ በተገለጠበት ሕጸጽ ራበን የሚሉ ሰዎች እየተጣሩ ነው። ለመሆኑ በቦታው እየተፈጠረ ያለው አሳዛኝ ክስተት ምንድነው? ቦታው ከሌሎች ቦታዎች በተለየ እንዴት በረሃብ ሊጠቃ ቻለ? በቦታው የሚገኙ ሰዎች ያሉበት ሁኔታስ ምን ይመስላል? ጉዳዩ በማህበራዊ ሚዲያ ከተሰራጨ በኋላ በርካቶች የተቻላቸውን ለማድረግ እየጣሩና ወደ ቦታው ጭምር በመሄድ ለሰዎች አስፈላጊውን እርዳታ በመስጠት ላይ ያሉ የክልሉ ፓርቲ የሰጠው ያልተጠበቀ መግለጫ ምን ይላል የሚለውን በዝርዝር እንነግራችኋለን። ሰላም ጤና ይስጥልን ውድ የአማርያ ቱብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዷችን በርካቶችን በእንባ ስላራጨውና አስከፊ ጊዜ እያሳለፉ ስላሉ የሕጸጽ ነዋሪዎች የተሰሙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። በትግራይ ክልል ሕጸጽ የስደተኞች መጠለያ ጣቢያ ተጠልለው የሚገኙ ተፈናቃዮች ረሃብና ረሃብ ባስከተለው በሽታ ሳቢያ የሚሞቱ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ ተነግሯል። የኤርትራ ስደተኞችን ለማስተናገድ በ2005 ዓ.ም የተቋቋመው ሕጸጽ የስደተኞች መጠለያ ጣቢያ በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ የሚገኝ ሲሆን የስደተኞቹ መጠለያ ጣቢያው በትግራይ ክልል ጦርነት ወቅት በደረሰው ጉዳት በውስጡ ተጠልለው የነበሩ ኤርትራውያን ስደተኞች ስፍራውን ጥለው ወደ ሌሎች ቦታዎች ሸሽተዋል። ለ2 ዓመት በዘለቀው ደም አፋሳሹ የትግራይ ጦርነት በደቡብ አፍሪካ ፕሪቶሪያ በተደረገው የግጭት ማቆም ስምምነት በጥቅምት 2015 ዓ.ም መቆሙን ተከትሎ የሕጸጽ የስደተኞች መጠለያ ጣቢያ ከምዕራብ ትግራይ ዞን የተፈናቀሉ ነዋሪዎችን ሲያስተናግድም ቆይቷል። በሕጸጽ የስደተኞች መጠለያ ጣቢያ ከ14000 በላይ ተፈናቃዮች ተጠልለው እንደሚገኙ የተገለጸ ሲሆን ከ2015 ዓ.ም ወዲህም በሕጸጽ መጠለያ ጣቢያ ረሃብና ረሃብ ባስከተለው በሽታ ምክንያት በርካታ ሰዎች መሞታቸው ተነግሯል። ተፈናቃዮቹም በመጠለያ ጣቢያው እየቆዩ ባሉበት ጊዜ ሞት እየጨመረ መምጣቱ ችግሩ እየተባባሰና ተፈናቃዮች በመጠለያ ጣቢያ የሚቆዩበት ጊዜ እየጨመረ በመጣበትም ችግሩ እየተባባሰና በበሽታ የመቋቋም አቅማቸው እየተዳከመ መሄዱም ተነግሯል። ከ10,000 በላይ ተፈናቃዮች በሚኖሩበት የሕጸጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህፃናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎቹ ተናግረዋል። የሕጸጽ ተፈናቃዮች ማዕከል አስተባባሪ የሆኑት ቄስ አብርሃሪያ እንዳሉትም ቢያንስ 300 ሰዎች ላለፉት 6 ወራት የእርዳታ እህል እንዳላገኙ ገልጸዋል። በመጠለያ ጣቢያ ውስጥ የሚገኙት አንዲት እናትም ሁኔታውን ሲያስረዱ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ለነፍስ ያለ የሚያመጣልን እንጀራም ደርቆም እርሱም አይበላም፣ በውሃ ነክነው ፈትፍተው ለመብላት የሚሞክሩም አሉ ሲሉ ስለ ሁኔታው አስከፊነት ተናግረዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን በመሰደዳቸው ብቻቸውን መቅረታቸውን የሚናገሩት እኚህ እናት እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል። ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም፣ ላለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው የእርዳታ እህል ጥራት ችግር እንዳለበትም አስረድተዋል።
የካምፑ አስተባባሪ ብዙዎች ታመው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ህይወታቸው ማለፉን ተናግረዋል። በአጠቃላይ 2014 ዓ.ም ወዲህ 330 ሰዎች ቀብረናል ያሉት አስተባባሪው ሰዎች የሚሞቱት በረሃብ ምክንያትና ከረሃብ ጋር ተያይዘው በሚመጡ በሽታዎች እንደሆኑም ተናግረዋል። በአሁኑ ወቅት በህጸጽ ካምፕ ወደ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑት ምንም አይነት እርዳታ አለማግኘታቸው ተነግሯል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላው የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ተሰምቷል። ለ6 ወራት ያህል እህል የማያገኝ ሰው አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣው እህል ጥራት የለውም። አይጥም የማትበላው እህል ነው የሚደርሰው በማለት ድረሱልን ብለው ጥሪ ቢያደርጉም እስካሁን ግን ምንም አይነት እርዳታ እንዳላገኙም ተሰምቷል። የትግራይ የሲቪክ ማህበራት ህብረት ጥምረት ስራ አስኪያጅ ዶክተር ይካአሎ ወልዱ በክልሉ 90 የሚሆኑ የስደተኛ መጠለያ ጣቢያዎች መኖራቸውን ገልጸው በህጸጽ ያለው የረሃብ ችግር የተባባሰው ከባለፈው ዓመት ነሐሴ ወር ጀምሮ መሆኑን አስረድተዋል። በመጠለያ ጣቢያዎች ውስጥ ከፍተኛ የሆነ የምግብ እንዲሁም የእርዳታ እጥረት አለ ያሉት ዶክተር ይካአሎ በርካታ ቁጥር ያላቸው መንግስታዊ ያልሆኑ ድርጅቶች ከክልሉ ለቀው እየወጡ መሆኑንም ጨምረው አስረድተዋል። ዶክተር ይካአሎ አክለው በክልሉ ለሚገኙ የተፈናቀሉ ሰዎች የሰብአዊ እርዳታ ድርጅቶችና መንግስት ከሚያደርገው ድጋፍ የበለጠ ማህበረሰቡ የሚሰጠው እንደሚበልጥ አስረድተዋል። በህጸጽ ተፈናቃዮች መጠለያ ብቻ ከ14 እስከ 16000 የሚደርሱ ተፈናቃዮች መኖራቸውን የተናገሩት ስራ አስኪያጁ ተንቀሳቅሰው መለመን የማይችሉ እናቶች፣ ህጻናትና አዛውንቶች የበለጠ ተጎጂ የሆኑ መሆኑንም ገልጸዋል። የዞኑ ዋና አስተዳዳሪ አቶ ግደይ አዘናው በበኩላቸው ይህንን ተፈናቃዮች የረሃብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ተናግረዋል። ችግሩ እንዲበረታ ያደረገው ተፈናቃዮች ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታም እንደማይገኝ ገልጸዋል። ለአንድ ሰው የሚሰጠው እርዳታ በወር 15 ኪሎ ማሽላ ነው የሚሉት አቶ ግደይ ይህም በቂ እንዳልሆነና ደህንነቱ ያልተረጋገጠ በመሆኑ የተነሳ ችግር ማጋጠሙን ተናግረዋል። በአሁኑ ሰዓት በመጠለያ ጣቢያ ውስጥ የሚገኙ ሰዎች ያለባቸው ችግር ከተነገረ በኋላ የተለያዩ ሰዎች ድጋፍ ለማድረግ እየተረባረቡ እንደሚገኝ የዞኑ አስተዳዳሪ ጨምረው ገልጸዋል። በህጸጽ የመጠለያ ጣቢያ አረጋውያን የሚበዙበት መሆኑ ተፈናቃዮች ሲመጡ ዘግይተው የመጡ አረጋውያን መኖራቸውንና እነርሱን የሚያግዛቸው የሚጦራቸው ባለመኖሩ ችግሩ የበለጠ አስከፊ እንዲሆን ማድረጉም ተሰምቷል። ይህንን ችግር ለመፍታት እየተንቀሳቀስን ነው የሚሉት አስተዳዳሪው ግለሰቦች እርዳታ ለማድረግ እየተንቀሳቀሱ መሆኑና የባንክ አካውንት ተከፍቶም እርዳታ የማሰባሰብ ስራው መጀመሩን ተናግረዋል። ይህ መረጃ በማህበራዊ ሚዲያ ከተሰራጨ በኋላም በማህበራዊ ሚዲያው ተጽዕኖ ፈጣሪ ሰዎች ከፍተኛ እንቅስቃሴ የተጀመረ ሲሆን ምግብና መጠጥ እንዲሁም የሕክምና እቃዎች ወደ ቦታው የተላኩ ሲሆን ችግሩ በዘላቂነት የሚፈታበትን አሰራር ለመዘርጋትም ቦታው ድረስ በመሄድ ለነዋሪዎቹ ድምጽ እየሆኑ ይገኛል። ይህን አሳዛኝ ክስተት አስመልክቶ መረጃው ከተሰራጨ በኋላም ህወሓት መግለጫ ያወጣ ሲሆን በመግለጫውም በሁሉም ተፈናቃዮች መጠለያ ማዕከላት እየቀነሰ የሄደ ሰብአዊ እርዳታ ከባድ ሰብአዊ ቀውስን መፍጠሩን አመላክቷል። የትግራይ ሰብአዊ ቀውስም እጅግ ወደ ከፋ ደረጃ ተሸጋግሯል ያለው ህወሓት ተፈናቃዩ ህዝብ በየቀኑ በረሃብና በበሽታ እየሞተ ነው ሲልም የጉዳዩን አሳሳቢነት በመግለጫው አስታውቋል። የእነዚህ ቀውሶች አንዱ ማሳያ የሆነው በህጸጽ ተፈናቃዮች መጠለያ ማዕከል ከባድ ረሃብ ውስጥ መግባቱ እንደሆነ የጠቆመው ህወሓት በዚህም የወገኖቻችንን ህይወት እያጣን ነው ሲል ለጉዳዩ ከፍተኛ ትኩረት እንደሚያሻው አሳስቧል። በህጸጽ መጠለያ ማዕከል የሚገኙ ቀሪ ተፈናቃዮች እጅግ አሳሳቢና ከባድ ሁኔታ ውስጥ ይገኛሉ ያለው ፓርቲው ለተፈናቃዮች የሚደረገው ድጋፍ እንዲጨምር ጥሪ አቅርቧል። ውድ የአማርያ ቲዩብ ቤተሰቦች አምላክ ሀገራችንና ህዝባችንን በምሕረቱ አይኑ እንዲመለከትልን በጸሎት እንበርታ እያለን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ ያላችሁበት ቸር ቆዩልን።